ኢትዮጵያ ስትመጡ አትጨነቁ። እግዚአብሔርን አለው እኔ የምሬን ነው። የኔ ወዶች ወታችሁ ቀየራለሁ ብላችሁ በስደት እንዳትቀሩ። የተጎዱ ልጆች ካሉ በተለይ ጆርዳን ካለ ጆርዳን ላይ አውቃለሁ ሰው አለ። ቅንቅን ተመችቷችኋል መሰለኝ እና ይቅርታ ጠይቂ ብላችሁኛል ኮመንት ላይ ማለት ነው። ኢንተርቪው ላይ ተናግሬያለሁ። ድራማ ነበር የምሰራው፣ ስራዬ ድራማ ነበር። አዎ ሰርቼዋለሁ። አብዛኞቻችሁ አፉ በይን ብላችኋል፣ ጽፋችኋል። የእናንተ ጥፋት አይደለም። እኔ ነኝ ይሄን ስራ መስራት አልነበረብኝም። አይዟችሁ ቤተሰብ፣ እኔ ያለኩ ቤተሰብ ሆናችኋለሁ። ሰላም ሰላም ቤተሰቦቼ፣ የብርቱካን ቤተሰቦች ወይም የሜላት ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የኔ ወዶች እንዴት ናችሁ? ናፍቃችሁኛል። እንግዲህ እንኳን አደረሳችሁ። ዛሬ መድኃኒዓለም ነው። እንኳን አደረሳችሁ በመላው እንግዲህ ኢትዮጵያ ያላችሁም በስደት ዓለም ያላችሁ ደግሞ ኤርትራውያንም ኢትዮጵያውያንም ሁላችሁም እንኳን አደረሳችሁ። መድኃኒዓለም ለሀገራችሁ ያብቃችሁ። የኔ ወዶች እንዴት ናችሁ? ደህና ናችሁ? ቅንቅን ተመችቷችኋል መሰለኝ እና በጣም እየደወላችሁ ታስቁኝ ነበርና እናንተ ከሳቃችሁ ማለት እኔ ስቄም እናንተ ከሳቃችሁ ደስ ብሎኛል። ትክክለኛ ታሪኩን የተናገርኩት ብዙ ነገሮች አሉ። እንግዲህ ካጠፋው ነገር ካለ አፉ በሉ ነው የሚባለው። ይቅርታ እንግዲህ ሊወዶች እና እዛ ጋር ድንገት በኢንተርቪው ምናምን ተነካላችሁ ተቀየማችሁ ምናምን ካላችሁ ይቅርታ ይወዶች። ሌላው ግን በዚሁ አጋጣሚ ይቅርታ ጠይቂ ብላችሁኛል ኮመንት ላይ ማለት ነው። ኮመንት ላይ ይቅርታ ጠይቂ ስትሉኝ እኔ ተናግሬያለሁ፣ ኢንተርቪው ላይ ተናግሬያለሁ። ድራማ ነበር የምሰራው፣ ስራዬ ድራማ ነበር። አዎ ሰርቼዋለሁ፣ እንጀራዬ ነውና ሰርቻለሁ። እኔ በሰዓቱ የታየኝ ሰው የሚሰድበኝን ሰው ምን ይለኛል ሳይሆን ለኔ የታየኝ ምንድነው ልጆቼ በቃ እንዳይከፋቸው ልጆቼ ሁሉን ነገር እንዳሟላላቸው እንደዛ ነው እንጂ ያሰብኩት ይሄ እንደዚህ እናንተ ምናምን በቃ እንደዛ ብዬ አላሰብኩትም። እና ስራዬን ሰርቻለሁ። ግን በቃ አሁን ሳየው ከኔ ጋር የማይሄድ ነው። ለዛም አቁሜዋለሁ እና ተናግሬያለሁ፣ እውነቱን ተናግሬዋለሁ። ግን አብዛኞቻችሁ አሁንም ተናግሬ እንኳን ካልገባችሁ ምንም ማድረግ አልችልም። አንድ ሰው ከተናገረ ካስረዳችሁ ከዛ በላይ ምንም ማድረግ አልችልም። ስለዚህ እኔ ይቅርታ የምጠይቅበት ነገር ምንም ነገር የለም። ምንም ምክንያቱም ለምን ካላችሁኝ ስራ ነው እንጂ አልሰረኩም፣ አልቀጠፍኩም፣ ምንም ያደረኩት ነገር የለም። ማንኛውም ስራ ነው ሰርቼዋለሁ። ስለዚህ እናንተ አሁን በቃ ካልገባችሁ ያለው ነገር ይሄ ነው። አብዛኞቻችሁ አፉ በይን ብላችኋል፣ ጽፋችኋል። የእናንተ ጥፋት አይደለም። እኔ ነኝ ይሄን ስራ መስራት አልነበረብኝም። መጥፎ ካራክተር ስለተሰጠኝ ነው እና እንደዛ ነው የወዶች። በቃ እንደዚህ በቃ አሁን ከገባችሁ ገብታችኋል ብዬ ልለፈውና እና የወዶች የምር አብዛኛችሁ ደውላችሁልኛል፣ አብዛኛችሁ ጽፋችሁልኛል። እኔ እንዲህ ነኝ፣ ቤተሰብ የለኝም፣ እኔ እንደዚህ ብዙ ነገር ብላችሁኛልና አይዟችሁ ቤተሰብ፣ እኔ ያለኩ ቤተሰብ ሆናችኋለሁ። እህት ለምትፈልጉ እህት ሆናለሁ። ባይዘው የኔ ቤተሰብ ሙሉ የእናንተ ቤተሰብ ነው የሚሆነው። እና የኔ ወዶች የኔ ቤተሰብ ለምሳሌ አሁን የኔ ዩቲዩብ ቻናል አለ አይደለ? የኔ አሁን ቤተሰብ የሆኑ ልጆች አሉ አይደለ? የኔ ቤተሰብ የእናንተ ቤተሰብ ነው። እርስ በርስ ደግሞ ዩቲዩብ ላይ ተዋወቁ፣ በደንብ ተዋወቁ፣ እርስ በርስ እንትን በሉ። ለምሳሌ ደግሞ በእኔ ቤት አሁን መተው ዩቲዩበሮች ካሉ ሰብስክራይብ ተደራረጉ፣ እርስ በርስ ተገያዙ። እሺ ይሄ ራሱ አንድ ቤተሰብ ነው። እኔና እናንተን ያገናኘን ሚዲያ አይደለ? ስለዚህ እንደዛ አድርጉ፣ አበረታታችሁ። እንደዚህ አሁን ለምሳሌ የመዳም ቅመሞች ነው በመዳም ቤት ሆነው እየሰሩ ዩቲዩብ ለሚሰሩት አበረታታችሁ፣ ሰብስክራይብ አድርጉ። በቃ እንደዚህ እርስ በራሳችሁ ተደጋገፉ። እሺ እየተደጋገፋችሁ ሌላውን በቃ በተለይ የመዳም ቅመሞች ተደጋገፉ። ከምንም በላይ ቤተሰብ ሁኑ እና የኔ ቤተሰብ የሆኑትም አያሳፍሩኝም፣ ቤተሰብ ይሆናሉ ማለት ነው። በማንኛውም ሰዓት ነው ብቻ እናንተ እግዚአብሔር ለሀገራችሁ ያብቃችሁ፣ እመቤቴ ለሀገራችሁ ታብቃችሁ። እኔ ችግር የለብኝም፣ ቤቴ ክፍት ነው፣ ቀበላችኋለሁ፣ ችግር የለብኝም። እናት የለኝም፣ እንዲህ ነው፣ ቤተሰብ የለኝም። ቤተሰብ ስለሌለኝ ይሄው እንደዚህ እያለፈብኝ ነው፣ ዝም ብዬ ቁጭ እያለሁ ብላችሁ ብዙ ነገር ነግራችሁኛልና ከእግዚአብሔር በታች እኛለን። አይዟችሁ፣ የምሬ ነው። በቻልኩት ነገር ሁሉ አደርጋለሁ፣ በቻልኩት እና ምንም አትጨነቁ። ኢትዮጵያ ስትመጡ አትጨነቁ። እግዚአብሔርን አለው እኔ የምሬ ነው። እኔ ለሚዲያ ለማስመሰል ምናምን ሳይሆን ምንም ችግር የለብኝም።
በቃ ያለውን ነገር አብረን ተጫውተን በልተን ጠጥተን ስትፈልጉ አይ ቤተሰብ ጋር ሄዳሉ ወይም የሆነ ነገር ከፈለጋችሁ ይዛኔ እንደፈለጋችሁ ሆናላችሁ እንጂ ችግር የለውም። የታባቱ በራችን ከፍለን እስከኖርን ድረስ ቤቱ እንጠቀማለን እንደውም እና አትፍሩ የኔ ውዶች። ሌላው ደግሞ ስለ ድራማው ላወራ ነው የመጣሁት ዛሬ። ድራማው አሁን አብዛኞቻችሁ በአማርኛ ይሰራልን ብሎኛል። አመሰግናለሁ የኔ ውዶች። እና በአማርኛ የሚሰራ ችግር የለውም፣ ግን ስፖንሰር የሚሆነኝ ሰው አላገኘውም እስካሁን። ስፖንሰር ማለት ካሜራ በጣም ውድ ነው። ካሜራ በጣም ውድ ስለሆነ ለዛ ነው የቆየሁት እንጂ እስካሁን ሁሉ ነገር ጨርሻለሁ። የጎደለኝ ካሜራ ነው። በስልክ አይሆንም። በስልክ ድራማ ስለሆነ በስልክ የሚቀረጽ ነገር አይደለም እና ለዛ ነው ትንሽ እንትን ያልኩባችሁና እንግዲህ እሱን ይቅርታ ጠይቃለሁ። እና እሱን ካሜራ ስፖንሰር የሚሆን ካገኘው በጣም ከአቅሜ በላይ ስለሆነ ነው ካሜራው፣ ለዛ ነው የቆየሁባችሁ። እሱን አሁን ከተሳካልኝ ከእግዚአብሔር ጋር ይጀምራል ማለት ነው። ቀጥታ ቀረጻው ይጀምራል። ግን ይሄ ድራማ ሲጀመር ማለት ነው የምሬን እንደምነግራችሁ አይደለም፣ ስለኖርኩበት ባይዘው ይሄንን ድራማ ስንሰራው ሄዶ የመጣም ተመላሽ ነው እንጂ ምክንያቱም ይሄንን ገጸ ባህሪ ሊያመጣው የሚችለው ስደትን የቀመሰ ሰው ብቻ ነው እንጂ አሁን ከኢትዮጵያ እዚሁ ስደትን የማያውቅ ሰው ናይ መተሽ ይሄን ስክሪፕቱን ጽፌ ልታውኝ ብላት ልታውኝ አትችልም። ምክንያቱም የስደትን ምንነቱን አታውቀውም። ሄዶ የቀመሰው ግን ምን ያለው ግን በደንብ ይሰራዋል፣ በደንብ አድርጎ ማለት ነው እዛ ውስጥ። ለዛ ነውና ምንሰራውም እንደዛ ከስደት ተመላሾች ነን፣ በደንብ ነው ምንሰራው። በዚህ ድራማ ብዙ ሰው የኛ ስቃይ የኛ እንትን እንዲገባው በቃ በደንብ ነው የምፈልገውና ለዛ ነው የኔ ውዶች። ዝም ብዬ ነካ ነካ አድርጌው ማለፍ ስለማልፈልግ ነው። እያንዳንዷ ነገር እንድትሰራ ፈልጋለሁ። በቢሮ እንዴት እንደምንሰቃይ፣ በምግብም በግዴታ መፍና ግዴታችን እንዴት እንደሚነጠቅ በቃ ማለት የኛ መብት ተረግጦ እንደሚኖር፣ ቤት መቀየር እንደማንችል ያለውን ነገር እያንዳንዷን ነገር ማለት ነው። ቋንቋ ሳንችል ሄደን እንዴት እንደምንሰቃይ በቃ ቢጃማ አይቀርም ባይዘው ይሄ 4-5 ሰው የሚያስገባ ቢጃማ ምን ለብሰው ራሱ እሱ አይቀርም። እያንዳንዱ አልኩሽ በቅደም ተከተል የሚሰራ ይሆናል ማለት ነው። የሚሰራ ስለሚሆን ለዛ ነው የኔ ወዶች እና እግዚአብሔር ይርዳኝ። እንግዲህ የካሜራውን ነገር እንዲሳካልኝ እናንተም ጸሎት አድርጉ፣ ይሳካልሽ በሉኝ። ካሜራው እንግዲህ ካለ ሁሉም ነገር ይሰራል ማለት ነው። እና የኔ ወዶች በጣም የማመሰግናችሁ፣ በጣም ነው ደስ ብሎኛል። የምር በጣም ደስተኛ ነው የሆንኩት በጣም። እናንተ ደግሞ ባይዘው አንዳንዶች ስታናግሩኝ በጣም ተጨንቃችሁ በቃ እኔ እንደማንኛውም እንደናንተ ሰው ነኝ በሚዲያ ብቻ ስለቀረብኩ ምናምን ብላችሁ እንትን አትበሉ። ገባችኋ? በጣም የሆነ ተጨንቃችሁ ነው የምታወሩ። እንደናንተ እንደማንኛውም ሰው እኔም ተራ ሰው እንትን አትበሉት እና እንደፈለጋችሁ ዝም ብላችሁ በፈለጋችሁ ሰዓት ደውሎ አውሩኝ፣ ችግር የለውም። ይሄ እንደዚህ ልኮፈስ ምናምን የለም። ቦሌ ላይ ከሆነ ግን ቅንቅን አለ እሱ ያው ይኮፍሰኛል ታውቃላችሁ። እና በሌላ ችግር የለም። ቦሌ ላይ ከሆነ ግን እናንተ ለመቀበል ሲሄድ ኩፍስ ብዬ ነው የምመጣላችሁ። አያሳስባችሁና ፈታ እያልን ነው ባይዘው ይህን ስራ የምንሰራው። ፈታ ዘና መዳምን ቁርጥ እያደረግናት በዚህም ድቅት እያደረግናት ቀይት አባቷ እንዴ ሩዛ ብልታ ታዲያ ምን አባቷ ነው? ችግር የለውም። አይዟችሁ፣ ምንም ጭንቀት ምናምን የለም። ስለዚህ አይዟችሁ፣ በርቱ፣ ምንም አትጨነቁ። ምንም ነገር አልኳችሁ የሚያስጨንቃችሁ ነገር ካለ ወደዛ አድርጉት። አሁን ጸልዩ ምናምን እላችኋለሁ። ያው እኔ ደካማ ነኝ፣ ግን ያው ቢሆንም ጸልዩ ማለት ግድ ነው። ጸሎት ግድ ነው። ጸሎት ያስፈልጋል። እኔ በጣም እኔንም ለኔም ባይዘው ጸሎት ያስፈልገኝ። እንዴት መሰላችሁ? እኔ ራሴ አሁን በእንትኔ ደካማ ነኝ፣ ብዙም እንትን አይደለሁም እና ግን ለማንኛውም እኔ ደካማ ነኝ ብዬ ደግሞ እናንተ ላደክማችሁ አልፈልግምና ስጨርሱ ስራችሁን ሌላው ቢቀር አባታችሁን ሆይ ብላችሁ ታኙ እና እኔ እግዚአብሔር ከዛ ሁሉ ነገር ያወጣኝ ሁሌም ማታ ስተኛ አባታችሁን ብዬ ነበር የምተኛ ሁሌም እና ስነሳም እንደዛው በቃ ስነሳም አባታችሁን ብዬ እነሳለሁ። በቃ ይሄ ነው ጸሎቴ። ሌላ እኮ አውቄው አይደለም፣ ሌላ ምናምን ብዬ አይደለም። እና በቃ ይሄ ነበር። ግን እግዚአብሔር ግን አወጣኝ። ለምን? አንዳንዴ የልባችን እግዚአብሔር ያውቃል። ደግነት እኛ ክፋት ካላሰብ ደግ ከሆን
እግዚአብሔር ሁሉን ነገር ያውቃል። ምን ይላል እና ግዴታ በቃ እንደዚህ ነው እንደዚህ ናቸው አብላችሁ አታስቡ። በስደት ዓለም ይታወቃል። በሃይማኖትም አንዳንዴ አሁን ግዴታ ብለው እንደዚህ የሚያስለብሱን አሉ። በጣም በሃይማኖታችሁ እንኳን የምትሳቀቁ ልትኖሩ ትችላላችሁ እና አትፍሩ። ግን ጸሎታችሁን ጸልዩ። እመቤቴ ከብዙ ነገር ታወጣችኋለች። ለሀገራችሁ ታብቃችሁ። አሁንም እና የኔ ወዶች ብዙም አለፈልፍም ዛሬ ያው እንግዲህ አላየ ከሌለ ወሬውን እንግዲህ እንዴት አድርጌ ልለፍልፍላችሁ ነው። ስለዚህ ወይ አላየን ደግሞ እኔ አላየን ኢንተርቪው አድርጎኝ አይደል? እኔ ደግሞ አላየን ላምጣና ወይ ዱቅ ላድርገውና አንድ ቀን እዚህ ጋር ላስለፍልፈው እንዴ? ሶፍቴን ጨርሶታል። ባይዘው በዚህ ሶፍቴን ጨርሶታል። ላላየ አድርሱልኝ። ሶፍቴን ጨርሶታልና ለኔ የተዘጋጀውን ሶፍት ነው ለራሱ የጨረሰው። ስለዚህ አንድ ቀን እዚህ ጋር ላስቀምጠውና ዱቅ አድርጌ ላድርገው። እንዴት ምን ትላላችሁ? እና የኔ ወዶች ባይዘው ይሄ አሁን እኔ ተከራይቼ የምኖር ቤት ይሄ ነው። ይሄ ቤት የኔ ብቻ አይደለም የእናንተ ጭምር ነው። ስለዚህ ይሄ የሚላት ቤት ሳይሆን የሚባለው የማን ነው? የእናንተ ጭምር ቤት ነው። ስትመጡ እዚህ ሶፋ ላይ ነው የምታርፉት። ይሄ ቤታችሁን በሌላ ቀን በደንብ አድርጌ ቤቱን ብሎግ ሰርቼ አሳያችኋለሁ። ብሎግ ሰራለሁ ማለት ነው። ብሎግ ሰርቼ የቀን ውሎዬን ምን ሳረግ እንደምውል ሁሉ ነገር ብሎግ ሰርቼ ደግሞ እለቅላችኋለሁ ማለት ነው። እንግዲህ የኔ ውዶች በጣም ነው የምወዳችሁ። በጣም 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 እና እግዚአብሔር ያክብርልኝ። አሁንም ደጋግሜ እግዚአብሔር ያክብርልኝ። ሌላ አሁንም እንደነገርኳችሁ ነው፣ ደውሉ። በማንኛውም ሰዓት በተመቻችሁ ሰዓት ደውሉ። ለተጨነቃችሁ ደግሞ እመቤቴ ትድረስላችሁ እባካችሁ። በተለይ ደግሞ የምነግራችሁ ነገር ስደት ላይ ሌላ ነገር እንዳታስቡ። በተለይ የራስ ማጥፋት ስትናደዱ ምን ስትሉ፣ ያው ስደት ላይ አብዛኛው ንዴት ነው። እንዴት እንደሚያገላምጡ እንዴት እንደሚያመናጭቁ አውቀዋለሁና ሌላ ነገር እንዳታስቡ። ምክንያቱም ከአንድ ሁለት ሞክሬዋለሁ። በቃ የሆነ ስናደድ በቃ የሆነ ነገር እንትን በሞትስ ብዬ አስብ ነበርና ለካ የሞኝነት ሐሳብ ነው። ለካ ያቺ ቀን አልፋ ዛሬ ያስለፈልፈኝ አይደለ? ስለዚህ ያቺ ቀን ታልፋለች። ሰይጣን አውቆ ይፈታተናቸዋል። የማይሆን ነገር ነው የሚያሳያችሁ። አይዟችሁ። በተለይ ደግሞ ሁለተኛ የምነግራችሁ ነገር እንትን ያው ሽንት ቤት እናጸዳለን አይደል? ሽንት ቤት ሲጸዳ ክሎሮክስ እና ፍላሽ አትጨምሩ አንድ ላይ ባካችሁ። የምታውቁት ታውቁታላችሁ፣ የማታውቁት ግን እውነት ይሄ ቪዲዮ የሚደርሳችሁ ከሆነ ፍላሽ እና ክሎሮክስ አንድ ላይ ጨምራችሁ ሽንት ቤት እንዳታጡ። አፍኖ ነው የሚገላችሁ። ብዙ እህቶቻችን እንደዛው ነው ሙተዋል። በጣም ነው በቃ እኔ እንጃ እንዴት ብዬ ልንገራችሁ። ፍላሽ ካወቃችሁት እኔ በአማርኛ አላውቅም። ክሎሮክስ በጣም ኃይለኛ እንትን ነው እና አፍኖ ይገላችኋል። ተጠንቀቁ። እንደዚህ አይነት ነገር አታድርጉ። እና ትናንትና ነው ትናንትና ተደውሎልኝ ልጅቷ ተርፋለች፣ እግዚአብሔር ይመስገን። ግን ቁጥርሽን ከዩቲዩብ ላይ ነው የወሰድኩት። እንደዚህ ፍላሽና ክሎሮክስ እንትን ብላ ታፍና ኑሯል። እግዚአብሔር ግን ተሎ አተረፋት። ይቺ ሰው ባይደርስ አታርፍም ነበር፣ አታውቅም። እና እንደዛ ሆኗል። ሳውዲ የት ነው ያለችኝ? ሳውዲ እንትነው ሪያድ። ሳውዲ ሪያድ ነው እንደዚህ ትናንትና ብላ የነገረችኝ ስትነግረኝ ታሪኳን። ልጅቷ ግን ተርፋለች፣ እግዚአብሔር ይመስገን። የዛሬ 15 ቀን ምናምን እንደዚህ ሆና ነበረ እና ስለ ደላላ ተነስቶ ነው ይሄን ነገር የነገረችኝ። እና እንደዚህ አታድርጉቶች፣ ተጠንቀቁሽ። እና ጋዝ ተጠንቀቁ ባካችሁ። በየቀኑ ጋዝ እየፈነዳ ከሌ ሞተች፣ ዛሬ እንዲሞተች በሰሞኑን እርግጠኛ አይደለሁም፣ ግን ዱባይ ላይ እንደዚህ ጋዝ ፈንድቶ አንድ እህታችን አልፋለች መሰለኝና ባካችሁ ተጠንቀቁ። በተለይ ስልክ ይዘን ጋዝ አንነካካ። ስልክ እያወራን ልባችን አንዳንድ ይጠፋል። ወይም ደግሞ ሴትዮዋ ስትጠራን ቸኩለን እሷን እንትን ለማለት ብለን ጋዝን ሳንዘጋ በጣም እንጠንቀቅ። የፈለጓን ትጩህ፣ ስትጩህ ጋዙን ዘግተን እንሂድ። ጋዝ ስትቀይሩ ደግሞ እባካችሁ ተጠንቀቁ። በተለይ ፀሐይ በጋ ፀሐይ ሲመታው ኃይሌ ራሱ አንዳንዴ ይፈነዳል። በጣም ኃይለኛ ነው ጋዝ። ስለዚህ ተጠንቀቁ። በተለይ ጋዝ ተጠንቀቁ የኔ ወዶች። ወታችሁ ቀየራለሁ ብላችሁ በስደት እንዳትቀሩ እና ተጠንቀቁ። ጋዝ ተጠንቀቁ እባካችሁ የኔ ወዶች እና ተጠንቀቁ። የሚያውቀዋል አሁን አንዳንዱ ይጠነቀቃል በደንብ ስለሚያውቅ፣ አንዳንዳችሁ ደግሞ ሶሻል ሚዲያ የማትጠቀሙ ስልክ የምትከለከሉ ልጆች አላችሁ። እግዚአብሔር ይርዳችሁ። ምንም ማድረግ አንችልም እና አይዟችሁ። በተለይ ደግሞ ምንድነው አሁን እኔ በቻልኩት አቅም እንደዚህ አሁን የተጎዱ ልጆች ካሉ በተለይ ጆርዳን ካለ
አሁን ጆርዳን ላይ አውቃለሁ ሰው አለ። ለምሳሌ እንደዚህ ብትሉኝ ልረዳችሁ እችላለሁ። ሳውዲ እንኳን ያው እንደነገርኳችሁ ታሪክ እንደምታውቁት ነው። ብዙም እንትን አይደለም ሰው ማቀም እንደዚህ ምንም ነው የሚልም። ጆርዳን ላይ እንኳን ብትነግሩኝ ወንድሟ ይተባበረኛል ማለት ነው። ወንድሟ እንደዚህ ቦታ ሄድ ብለው ይሄዳል። የሴትዮዋ ወንድም ከኔ ጋር አሁን ድረስ ስለምንደዋወል እንደዚህ ቦታ ሲሄድ ብለው ያለውን መረጃ ምናምን ቪዲዮን ትልልኝ ይችላልና እንደዚህ አይነት ነገር ችግር ካለ ጽፋችሁልኛል። ቁጥሬ ሰጥቼሽ ነበር ግን አልደወልሽልኝም። እህቴ በችግር ላይ ናት ጆርዳን ናት ምናምን ብለሽ ጽፈሽልኝ ነበር። ስልኬን ቁጥሬን አስቀምጬልሻለሁ። ያለውን ነገር እንግዲህ አውሪኝ። በቻልኩት መጠን ልጅቷ ያለችበት ነገር ምንድነው ብዬ ለወንድሟ አሳውቄው እንትን እንዲል አደርጋለሁ ማለት ነው፣ ቦታው ድረስ እንዲሄድ እና ደግሞ የማይቻል ከሆነ ደግሞ ለሀቢባ እናስታውቃለን። ወይም መሲ አለኝ ቁጥሯ ለመሲ ብሪጅስቶን እግዚአብሔር እሷም ታሰራች የተባለ ነው። እውነት ውሸት አላቅም። እግዚአብሔር ያስፈታል እና እንደዛ እናደርጋለን ማለት ነው። የኔ ወዶች ያለው ነገር ይሄ ነው። ብዙ ወሬ ዛሬ አላብዛባችሁና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ያክብርልኝ። እናንተንም ለሀገራችሁ አሁንም በድጋሚ ያብቃችሁ። መብራት ተጠብቃችሁ